እንግዲህ እስካሁን ድረስ ምዕራፍ 1ን ጨርሰን ወደ ምዕራፍ 2 ገብተናል። እንደው ኤፌሶን ብለን አልጀመርንም እንጂ ራዕይ ምዕራፍ 2ን ጀምረን መግቢያውን የአብያተ ክርስቲያናት እግዚአብሔር የሰጠውን ሐሳብ መግቢያውን እያወራን ያለነውና በጣም የሚገርማችሁ ግን ስለ ቤተ ክርስቲያን ስበክ ብትሉኝ እግዚአብሔር በቤተ ክርስቲያን ላይ ያኖረውንና ያደረገውን ማውራት እንችላለን። ምንድነው ሕዝቅኤል ላይ ቤቱን ለቤቱ አሳይ አይደል? ቤቱን ለቤቱ አሳይ። ስለዚህ ይሄ መገለጥ ሲመጣ ስለ ቤተ ክርስቲያን ስናወራ ስለ ራሳችን ነው የምናወራው ማለት ነው። እውነቱ ይሄ ሆኖ ሳለ በመጽሐፍ ቅዱስ ቤተ ክርስቲያኔን በዚህ አለት ላይ እመሰርታለሁ ካለበት ቦታ ተነስተን እስከ ምዕራፍ 21 ድረስ ራዕይ ብንመለከት የቤተ ክርስቲያንን ታላቅነት ነው የምናወራው። ምክንያቱም የክርስቶስ አካል ስለሆነች ማለት ነው። ግን ይህንን በአእምሯችን ይዘን ምዕራፍ 2 እና 3 ራዕይ ስናጠና ደግሞ ምን ብንሆን ነው ያሰኛል። በተለይ ኤፌሶን ስለ ቤተ ክርስቲያን የተናገረው ነገር አለ። ጳውሎስ ሁሉን በሁሉ የምትሞላ አይደል የሚለው የእርሱ ሙላቱ ናት ይላል። ይህችን ቤተ ክርስቲያን ነው ሄደን ራዕይ ምዕራፍ 2 3 የምናወራት። የገሃነም ደጆች አይችሏትም የተባለችውን ነው ራዕይ 2 እና 3 የምናወር። እንዴት ቻሏት? የሕያው እግዚአብሔር ቤተ ክርስቲያን የእውነት አምድና መሰረት ያላት የተባለችው ናት ራዕይ 2 እና 3 የምናያት። ምን ብንሆን ነው አያሰኝም? አብያተ ክርስቲያናት ምን ቢሆኑ ነው? እንዲህ ይላል ዕብራውያን ደግሞ ሊዳሰስ ወደሚችል ወደሚቃጠል እሳት፣ ወደ ጭጋግም፣ ወደ ጨለማም፣ ወደ አውሎ ነፋስም፣ ወደ መለከት ድምፅም፣ ወደ ቃሎችም ነገር አልደረሳችሁም። ያን ነገር የሰሙት ሌላ ቃል እንዳይጨምርባቸው ለመኑ ይልና እንስሳ እንኳ ተራራውን ቢነካ ተወግሮ ይሙት የምትለውን ትእዛዝ ሊታገሱ አልቻሉምና ሙሴም እጅግ እፈራለሁ እንቀጠቀጥማለሁ እስኪል ድረስ የሚታየው እጅግ የሚያስፈራ ነበር። ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ማናት እሷ? ቤተክርስቲያን አይደል? የሚያስገርም ነገር። ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል። በዚህ ልብ ራዕይ 2 እና 3 ማንበብ ጥሩ ነው። አንዳንዴ መጽሐፍ ቅዱስ ይሰቅላችሁና መልሶ ደግሞ ያወርዳችኋል። እግዚአብሔር በመልካችን እንደ ምሳሌያችን ሰውን እንፍጠር ብሎ በመልኩና በምሳሌው ፈጥሮ አይደል ሰውን ፈጠረ ይልና ከዛ ከምድር አፈር አበጀው። እና የምድር አፈር የእግዚአብሔር መልክ ነው። ጳውሎስም ኤፌሶን መጽሐፍ ላይ እጅግ ይሰቅላችኋል፣ በቀኝ ያስቀምጣችኋል አይደል? ምዕራፍ 4 ይደርስና ይከሰክሳችኋል፣ ተለወጡ ይላል። እንደገና እዛ ወስደ እስከ እግዚአብሔር ፍጹም ሙላት ደርሳችሁ ብሎ ካበለ በኋላ መልሰህ ደግሞ ስለተመላለስኩበት ዓለም አሁን ያንን መተው እንዳለ ለምን ታወራል? እና ይሄ ነው። ይሄንን ነገር ይዤ ወደ እግዚአብሔር ከተማ ደርሳችኋል፣ ወደ ሰማያዊቱ ኢየሩሳሌም፣ ወደ በደስታ ወደ ተሰበሰቡት ወደ አእላፋት መላእክት
በሰማያት ወደ ተጻፈ ወደ በኩራት ማህበር ደርሳችኋል። ወደ ጻድቃን መንፈሶች አለ። ጉባኤያችሁ ስብሰባችሁ ይሄ ነው። በዚያ ደግሞ በወንድሞቼ መካከል እግዚአብሔርን አመሰግናለሁ አይደለም የሚለው እና ይህንን ልብ ይህንን መረዳት ይህንን መገለጥ ይዤ አሁን ምዕራፍ 2 እና 3 ልከፍት ነው። እንዴት ነው ማወርዳችሁ? ይሄ ነው እንግዲህ መጽሐፍ። አንዳንዴ መጽሐፍ ግጭት አለው የሚሉን በዚህ ምክንያት እውነትም ግጭት አይፈጥርም። ወደ እግዚአብሔር ከተማ ደርሳችኋል። አልቋል አላለቀም? በሉ እንጂ ደርሳችኋል እኮ ያለፈ ነገር ነው አይደል? አለቀ ብለህ ስትቀመጥ አይ አንተን ማይህ እንደ ኤፌሶ እንደ ሰርምኔስ እንደ ሰርዴስ ነው ማይህ፣ እንደ ጴርጋሞን ነው ማይህ፣ ይልቅ መንገድህን አስተካክል ሲል በእርግጥም ግጭት ይፈጥራል። ግን እንዳለው እንግዲህ ቤተ ክርስቲያን ወይም ቸርች የሚለው ነገር ተጠርቶ የወጣ ካልን በኋላ ከምንድነው የተጠራ ነው ስለ ከነበርንበት ማንነት። ስለዚህ እግዚአብሔር ደግሞ እነዚህን 7ቱ አብያተ ክርስቲያናት ሲመርጥ ከኤዥያ ማይነር ስለሆነ የኤዥያን ትርጉም ተርጉመን ነበር ሳምንት፣ ጭቃ የሚያዳልጥ ማለት ነው። ስለዚህ ከአፈራዊነታችን ከአሮጌ ማንነታችን ነው እግዚአብሔር ያነሳን ወዴት? ወደ ራሱ ማንነት ማለት ነው። ተጠርተን የወጣንበት ዓለም አለ። ተጠርተን የወጣንበት ኃጢአት አለ። አሮጌው ሰው አለ። ይሄ ማንነትን መሳት ወይም በሳትንበት ዓለም መኖር፣ ከዛ ውስጥ ነው እግዚአብሔር ያወጣን። እግዚአብሔር ይመስገን። ስለዚህ የ7ቱ አብያተ ክርስቲያናት ያለፈውም አሁናዊው የወደፊቱም ህይወት ነው የተረከው። ህይወታዊ አቋማቸውን ነው የተናገረው። ምን አይነት አቋም እንዳላቸው ወይም ምን አይነት መንፈሳዊ ቁመና ውስጥ እንዳሉ ነው መገለጡን ሲያመጣ የገለጣቸው። በክርስቶስ መገለጥ አብያተ ክርስቲያናት ሲገለጡ ህይወታዊ ቁመናቸውን ነው ያሳየው። ስለዚህ ምን ሆነ መሰላችሁ? ፈራጁ በመካከላቸው አልነበረ? በመቅረዞች መካከል ማን አለ? የሰው ልጅ የሚመስለው። ስለዚህ በመካከላቸው ሲመላለስ ወይም ሲያድር በባህሪ ወይም የእርሱ ባህሪ ያልሆነውን ነገር እያጋለጠ ነው የሄደው። ምዕራፍ 2 ላይ የምናየው ይሄ ነው። መልካሙን ህይወታቸውን ሲያመሰግን የተነቀፈውን ሲነቅፍ ነው ምዕራፍ 2 እና 3 የምናየው። ስለዚህ ቤተ ክርስቲያን በዚህ ሁኔታ ውስጥ ነው የምትኖረው። ምንም በደስታ ወደ ተሰበሰቡት አእላፋት መላእክት እና ወደ ጻድቃን መንፈሶች ብትደርስም ህይወቷ እንዲህ አይነት ነገር ነው። ስለዚህ በብርታታቸው ሲያበረታታቸው፣ በድካማቸው ደግሞ ሲወቅሳቸውና ወደ ብርታታቸው እንዲመጡ ሲናገራቸው፣ በመጨረሻ ደግሞ በድል ያላቸውን ሽልማት ደግሞ አብሮ ይነግራቸው ነበር ማለት። ስለዚህ ቤተክርስቲያን ስንል የትላንትና የአሁኗንና የወደፊቷን ነው የምናየው። ቤተክርስቲያን አንድ ስለሆነች ማለት አካሉ የምንላት አንድ ስለሆነ፣ ምክንያቱም ምንድን ነው ያለው? ያየኸውን ከዚህም በኋላ የሚሆነው ምን አድርግ ጻፍ ነው ያለው። ስለዚህ ያየው ቤተክርስቲያን ያለችበትን እንደገና የምትኖረውን ነገር ነው እንዲጽፍ የሚያበረታታው። ስለዚህ 7ቱን አብያተ ክርስቲያናት ማየት በቂ ነው። የትላንቱን ቤተክርስቲያን ለማየት የዛሬዋንም ለማየት ነገንም ለማየት ይሄ 2ቱም ምዕራፍ ማየት በቂ ነው። ነገም ቢሆን ከአብያተ ክርስቲያናት ከዚሁ ማንነት የሚለዩ አይደሉም። አሁን ስለተማርን ምዕራፍ 2 እና 3 በደንብ ስላጠናን የታደሰች ቤተክርስቲያን ትፈጠራለች እንደቱ። ቤተክርስቲያን ይሄው ነው መልኳ። ግን ከዚህ ሪሊም ወይም ከዚህ ስፍራ እና ክበብ ስትወጣ ወዴት ነው የምትወጣው? ወደ መንግስት ነው የምትወጣው የሚል ነገር ነው። ስለዚህ ብዙ የተደባለቀ ነገር እናያለን በዚህ 2 ምዕራፍ ውስጥ።
ብዙ ሁለትነት እናያለን። ብዙ ሕፃንነት እናያለን። ሐሰት እናያለን። ጋለሞታነት እናያለን። በትምህርት መካድ ወይም በትምህርት ማመንዘር እንመለከታለን። እነዚህ ሁሉ እያየ የበዛ ተግሳጽ እንዳለ ደግሞ እናያለን። አይዟችሁ እንደሚለው ሁሉ እኔ ከእናንተ ጋር ነኝ እንደሚለው ሁሉ በተቃራኒው ደግሞ ብዙ ተግሳጽም እናያለን። አንዳንዶቹን አብያተ ክርስቲያናት ከዚሁ በግልባጩ እንደው እግዚአብሔር ሲያመሰግናቸው እናያለን፣ ሲመክራቸው እናያለን። እንደገና ደግሞ እኔ ከእናንተ ጋር ነኝ ብሎ ተስፋ ሲሰጣቸው እናያለን። ስለዚህ ለአንዳንዶች ምስጋና፣ ለሌሎች ደግሞ ንስሐና ፍርድ ነዋል። ንስሐ ግቢ፣ በዚህ አመሰግናለሁ ወይም ይሄ ጥሩ ነው እየተባሉ ነው ያለፉት። ስለዚህ ከጅማሬ ጀምሮ ሁለትነት የነበረና ያለ ነው ማለት ነው። ከዚህ ከምዕራፍ 2 እና 3 በኋላ ያለው ጦርነት፣ ያለው መቅሰፍት፣ ያለው ረሃብ፣ ያለው ሞት የሚያሳየው ለታየው ነገር ነው። እግዚአብሔር ላመለከተው ነገር ነው ጦርነት የፈቀደው። ምክንያቱም ሳምንት እንዳልነው አድሬስ የሚያደርገው ለማን ነው? ለሰባቱ አብያተ ክርስቲያናት ነው። ሰባቱን አብያተ ክርስቲያናት በዚህ ሁኔታ ካየ በኋላ ሊያነጣትና ሊያነጥራት የሚችለው ይሄው ነው። በመሸሽ አንድንም። እግዚአብሔር ካመጣው ጦርነት በመሸሽ ማንም አይደለም። ቀኑ የያዕቆብ የመከራ ዘመን ነው። እግዚአብሔር ግን ከዚህ ያድነዋል አይልም? ሆሴ ላይ ይመስለኛል ወይም ኤርምያስ ላይ የያዕቆብ የመከራ ዘመን ነው። እግዚአብሔር ግን ከዚህ ያድነዋል። ታላቅ መከራ እናየዋለን ወደፊት። ታላቅ መከራ ያለው የት ነው? ራእይ ላይ ነው አይደል? ራእይ ላይ ነው። ታላቁ መከራ ቤተ ክርስቲያን እንደምታመልጥ ነው የሚነገረው። ታላቁ መከራ ለመሆኑ ታላቅ መከራ ለማን ነው? ዓለም አይበቃትም እስካሁን ድረስ ባላት መከራ። ግን በጣም የሚገርማችሁ ነገር ታላቅ መከራ በትክክል የተነገረው ለቤተ ክርስቲያን ነው። ስለዚህ ይሄ ስጋና መንፈስ፣ እውነትና ሐሰት፣ ሕግና ጸጋ፣ ሳራና አጋር መጽሐፍ ቅዱስ ውስጥ በደንብ ነው የምናያቸው። እዚህ ራእይ ውስጥ ደግሞ በደንብ ተገልጠው እናያለን። እነዚህ ሁለቱ ተቀላቅለው ኖረዋል፣ ተቃርኖም ሰርተዋል። እግዚአብሔር እንዴት ይለይ እንዴ! 40 ዓመት ሙሉ እስራኤላውያን ሸለፈታቸውን ተሸክመው አይደል እንዴ ኖሩ? እና መና አልበሉ፣ ደመናውን አላዩ፣ ከደመና በታች ከብርሃን በታች አልነበሩ። የእግዚአብሔር ማዳን፣ የእግዚአብሔር ጦርነት ተዋግተው አላሸነፉ። አቤት የእግዚአብሔር መጎብኘት! አቤት የእግዚአብሔር ተአምር! የእግዚአብሔር ተአምር ጫማቸው ላይ እንኳን አልነበረም፣ ልብሳቸው ላይ አልነበረም፣ ቁርበታቸው ላይ አልነበረም ወይ? ግን ተሸክመውት ይዘውት የሄዱት ነገር አንድ ነገር ነው። እንዳይገባ ግን በጌልጌላ ያንን ነገር አስወገደው። አዲሱ ትውልድ በመገረዝ መግባት ስለነበረበት ማለት ነው። ስለዚህ ምዕራፍ 2 እና 3 እስራኤል በምድረ በዳ እንደነበር አስቡ። እግዚአብሔር ከእርሱ ጋር ነው። እግዚአብሔር ይባርከናል። እግዚአብሔር ያጽናናናል። ትንቢት ይመጣል፣ መገለጥ ይመጣል፣ ትምህርት አለ፣ ሁሉ ነገር አለ። ነገር ግን ይህ ሁሉ ኖሮ ወደ ምንለው መንግስት ሰማያት ግን አንገባም። ወደ እግዚአብሔር መንግስት አንገባም። ልናየው እንችል ነው። መገረዝ አለበት። ለዛ ያዘጋጀው ነገር ነው። ከምዕራፍ 4 በኋላ ያለው ጦርነት ነው። እግዚአብሔር ይመስገን። ስለዚህ አንድ ቤተክርስቲያን ብቻ አለች። ከሷ ልንወጣም አንችልም፣ እሷንም ልናጣጥል አንችልም። ግን አሁን በዓለም ላይ ያለው ተቋም ብትመለከቱ እሱን ሁሉ ቤተክርስቲያን ነው ብትሉ እኔ በጣም ያስቸግረኛል። ምክንያቱም ይሄ ቤተክርስቲያን ውስጥ ያለው አግዳሚ ወንበር ላይ የተቀመጠ በሙሉ ድኗል ብትለኝ እሱ እግዚአብሔር ነው የሚያውቀው። አላቅም እንግዲህ ምክንያቱም ማንም ፍተሻ ማድረግ አይችልም። እግዚአብሔር ነው የሚያውቀው።
ስለዚህ ወርቅ ሰባቱ አብያተ ክርስቲያናት ግን ምንድን ናቸው? ወርቅ ናቸዋል። ይገርማል። ይሄም በጣም አስምሩበት። ምንም ቢነቀፉ ምንም እነዛ ነገሮች ቢኖሩ መቅረዞቹ ከምንድን ናቸው? ከወርቅ ናቸው። ወርቅ ጸባዖት ነው። ወርቅ መለኮት ነው። ይሄ ምንም ልናደርገው አንችልም። የእግዚአብሔር ምርጫ ነው። አብያተ ክርስቲያናት ደካሞች ናቸው፣ ሁለትነት አለባቸው፣ ግን ወርቅ ናቸው። ወይም ደግሞ አካሉ ማለት ነው። ስለዚህ አሁን እኛ ድኛለሁን ማህተም የምንሰጥ አይደለንም። እግዚአብሔር ብቻ ነው ይህንን የሚያውቀው። ግን መጽሐፍ እንደሚል የእውነት አምድና መሰረት የሕያው እግዚአብሔር ቤተክርስቲያን በምንም አይነት ሊወድቅ አይችልም። ያነበብኩላችሁ የዕብራውያን ክፍል ይሄ ሕይወታችን ነው። ግን ብዙ የተቀላቀለ ነገር አለ። ብዙ ያልጠራ ነገር አብሮ ይኖራል። ዳግም ብንወለድም ማለት ነው። መንፈሳችን ዳግም ቢወለድም፣ በነገራችን ላይ መንፈሳችን ዳግም ተወለደ ማለት በእውነትም አለቀ ማለት እዛ ጋር ነው። ምንም የምትጨምሩበት ነገር የለም። ምክንያቱም ድነናል፣ ተወልደናል አይደል? ያ የተወለደው ነገር ምን ይሁን ነው አሁን እያልን ያለን። ይውጣ ይደግ ነው እንጂ እዛ ላይ አልቋል። በመንፈሳችን አካባቢ ሁሉ ነገር አልቋል። መንፈሳችን የእግዚአብሔር ዘር ስለሆነ አይለወጥም። ያ የተወለድንበት የእግዚአብሔር ዘር፣ የመንፈሳችን አባት እግዚአብሔር ነው። እሱ ነው የወለደን። አሁን የእግዚአብሔር ልጅ ነን ስንል አንዳንድ ሰዎች እንዴት የሚሉን ሰውነታችንን አስበው ነው አይደል እንዴ? ውስን መሆናችንን አስበው ነው። ምንም ማድረግ እንደማንችል አስበው ነው። እውነታቸውን ነው። ምክንያቱም በውጭ ስለሚያዩን ውጫችን ልጅ አይደለም። ማንኛውም ውጫ አቋማችን ልጅ አይደለም። መንፈሳችን፣ የመንፈሳችን አባት ግን እግዚአብሔር ነው። ያ መንፈስ በነፍሴ ላይ ሲገዛ ምን ይሆናል መሰላችሁ? ሰውነቴ የጽድቅ የተወርቅ አይደለም የሆነው፣ እግዚአብሔር መዋሃድን አድርጓልና ይፈጽማል። ቅድም ባነበብኩት ክፍል አንድ ነገር ልናገር እስቲ። ምዕራፍ 12 ዕብራውያን ላይ ከዚህ በላይ የቀጡን የስጋችን አባቶች ነበሩን፣ እናፍርባቸውም ነበር። እንዴትስ ይልቅ ለመናፍስት አባት አብልጠን ልንገዛና በሕይወት ልንኖር በተገባን ይላል። የማን አባት? የመናፍስት አባት። አብርሃም እኮ በሌለበት፣ ይስሐቅ በሌለበት፣ ያዕቆብ በሌለበት የሕያዋን አምላክ ነው አይደል? እኔ አብርሃም የይስሐቅ የያዕቆብ አምላክ ነኝ። የት አለ አብርሃም በዛ ጊዜ? ማቴዎስ 19 ላይ አብርሃም የት አለ? ያዕቆብ የት አለ? ማነው? ይስሐቅ የት አለ? ግን የነሱ አምላክ ማን ነው? ሲያብራራው የሕያዋን አምላክ እንጂ የሙታን አይደለም። ስለዚህ ሕያዋን መናፍስት ናቸው ማለት ነው። መንፈሴ ነው ሕያው የተባለው በዳግም መወለድ በኢየሱስ ክርስቶስ የተፈጠረው አንድ አዲስ ሰው መንፈሴ ነው። ያ መንፈስ በብዙ ሁኔታ ሲጨቆን አይተናል። በሰው ትምህርት፣ በሰው ስርዓት፣ በሰው ፕሮግራም፣ ሰው አለኝ በሚለው ባህል፣ በፖለቲካ፣ በብዙ ነገር ያ መንፈስ ተጽዕኖ ሲደረግበት እናያለን። ግን ሊያጠፉት አይችሉም። ምክንያቱም ስጋ የሚገሉትን አትፍሩ። ውስጣችን የተፈጠረው ነገር ማንም ሊያጠፋው አይችልም። መንፈሳችን የእግዚአብሔር ዘር ስለሆነ፣ እግዚአብሔር የመንፈሳችን አባት ስለሆነ፣ ከጌታ ጋር የሚተባበር ደግሞ አንድ መንፈስ ስለሆነ መንፈሳችን ምንም ነገር ሊሆን አይችልም። ለምን ብትሉ ክርስቶስ በመንፈሴ ይኖራል፣ ዘሩ በእኛ ይኖራል ስለሚል መጽሐፍ፣ ዘሩ በእኛ ስለሚኖር እግዚአብሔር ይመስገን። በመንፈስ እንግዲህ ሂደት የለም። አሁን አንዳንድ ጊዜ እንሰማለን ምንም ሂደት የለም ይባላል። በመንፈሴ ምናልባት ሊሆን ይችላል። ነፍሴና ስጋይስ
እንደው መንፈሳዊ ሂደት የለም እንኳን ብትሉ በስጋይ ላይ ፍጥረታዊ ሂደት አለ። ከጥቁር ፀጉር ወደ ከሙሉ ፀጉር ወደ መላጣ ይሄ ጢም ካለ ሰውነት ወደ መርገብ የሙሴ ሰውነት ምና በትክክል ስተረጉሙት አረገበም ይላል። አሁን እዚህኛ ማል ያረገበ ሰውነት ይኖር? ይሄ በሃያዎቹ ከ18 ጀምሮ ያለ ሰውነት ነው አረገበም የሚለው አይደል? እና አንዳንዴ ሰውነታችን ላይ የሆነ ቀድሞ የሚረግቡ የሰውነት ክፍሎች አሉ አይደል እንዴ? እና ይሄ ምንድነው የሚያሳየው? ሰውነቴ እኮ በሆነ ጉዞ ላይ ነው። ቢያንስ ወደ አፈሩ ሊመለስ ነው። ሃሌሉያ! እሱ ራሱ ሂደቱ ነው። ቢያንስ ወደ አፈሩ ሊመለስ ነው። ወይ ደግሞ እሱንም የምትጠሉት ከሆነ ወደ መለወጥ ሊደርስ ነው አይደል? በቅጽበት አይን እያላችሁ አታምኑ። ስለዚህ እኔ ወደ አፈር አልገባም እግዚአብሔር ይገስጸው የምትሉ ከሆነ እሱም ተስፋ አለ ማለት ነው። እና ሂደቱ አለ። ነፍሴስ ብትሆን እንዴት አሁን አለቀላት? እንደው የምታምታታኝ እሱ አይደለች እንዴ? እግዚአብሔር ካመጣ እውነት ጋር የምታምታታብኝ እሱ አይደለች? ምክንያታዊ የምትሆን ሁልጊዜ ምክንያታዊ። አንዳንዴ ሳስብ አብርሃም ለሳራ ያልነገራት ያው መንፈሳዊ ትርጉም አይደል? ማንኛውም ነገር ስናደርግ ከሁለት ሆነን አብረን የምንኖር ከሆነ ባልና ሚስት መመካከር አለብን አይደል? ልጅን ለመሰዋት ማሰብ ማለት ለሚስት አለመንገር ምን ማለት ነው? አርዶ ቢመጣ ባዶ እጁን ተንከርፍፎ ቢመጣ ይሄ ሰው ምን ልትለው? ከባድ ረብሻ ነበር የሚፈጠር። ምናልባትም በዚህ እድሜህማ ከኔ ጋር አትኖርም ልትለው ትችላለህ። መርዛ ጠጥታም ልትገለው ትችላለህ። እሺ የኔ አባባል ተውጡስ። ለማንኛውም አልነገራትም። ምን ማለት መሰላችሁ? መንፈስ አንዳንዴ ለነፍስ ካማከረው ይቅርብ። ልክ ክርስቶስ ማነው ጴጥሮስ ለክርስቶስ እንደመከረው እንደዚህ አይነት ነገር ትመክራለችና ነፍስ በዚህ ሁኔታ ውስጥ ነው ያለችው። ምክንያቱም ሙሉ በሙሉ አልተለወጥንም። መንፈሳችን የእግዚአብሔር ዘር ነው አለን አይደል? ስለዚህ እግዚአብሔር በእኔ አለ ማለት ነው። የእግዚአብሔር ዘር ከሆነ የእግዚአብሔር ዘር አለ ብለን ካመን ይሄ ነው። በእርግጥ ምስጢሩ እንግዲህ ምንድን ነው ይገባናል። ይሄ ማለት የእግዚአብሔር ዘር በእኔ ተወለደ። በእውቀትም በመረዳትም ይህንን ሐሳብ እናስበዋለን። ግን የእግዚአብሔር ዘር በእኔ አለ አልኩ። እግዚአብሔር በእኔ አለ አልኩ። እኔ የእግዚአብሔር ሰው ነኝ፣ የእግዚአብሔር ልጅ ነኝ አልኩ። ግን ምዕራፍ 2-3 ሄጄ ሳየው እንዴት ነው የተዝረከረክ ነው። ይሄ ራሳችን የምናይበት ነው ማለት ነው። እንደ እግዚአብሔር ልጆችም እንደ ቤተ ክርስቲያንም ራሳችን የምናይበት ነው። አንድ የሆነ ምስጢር ሊገባን ያስፈልጋል። የእግዚአብሔር ዘር እኔ ጋር አለ፣ እግዚአብሔር ወልዶኛል፣ የእግዚአብሔር ልጅ ነኝ። ግን እንዲህ ምዕራፍ 2-3 ሳይ ተዝረክርክ ያለው ልክ አይደለሁም። ራሴን ማስተካከል አለብኝ። ሮሜ ላይ አንድ ነገር ላነብ። ሮሜ ምዕራፍ 8 ላይ ስለዚህ አንዳንድ የወገኖች ምን አገኘን ያሰኛል። እንደው ይሄ ሁሉ ነገር የደረሰብን ነገር ምን አገኘን? ለምንድን ነው ያኔ እንደተፈታን ለምን አልቀጠልንም? መልሰን ለምን ታሰርን? የሚል ነገር ሁልጊዜ በአእምሯችን ይመጣል። ምን ሆንን? እግዚአብሔር እየኖረብኝ የእግዚአብሔር ዕቃ ሆኜ በእግዚአብሔር ሕይወት እኖራለሁ እያል ምን ሆኛለሁ? ሮሜ ምዕራፍ 8 ቁጥር 10 ምን ይላል መሰላችሁ? ክርስቶስ በእናንተ ውስጥ
ቢሆን ነው አይደለም? እርግጠኛ ነው። አሁን እኛ እኮ የተለየን እንደው ከሌላ ተለይተናል ብለንም የክብር ተስፋ ያለው ክርስቶስ በእኛ መኖሩ ነው። ስለዚህ ክርስቶስ በአንተ አለ ውጭ አትፈልገው እያልን አይደል? ደፍረን እርግጥ ነው ደግሞ ክርስቶስ በእኛ ወይ በእናንተ ቢኖር ወይም ቢሆን ሰውነታችሁ በኃጢአት ምክንያት የሞተ ነው፣ መንፈሳችሁ ግን በጽድቅ ምክንያት ሕያው ነው። እንደው መቃብር ስፍራ ሄዳችሁ መጽሐፍ ማንበብ ትችላላችሁ? አባይ ሞክረህ ታውቃለህ? መምህር ስለሆንክ እንደው ቴክስት ቡክህን ይዘህ እዛ የተማሪ ማስታወሻ ለማዘጋጀት ለመሰላችሁ ሰው እዛ የማያነበው ወይም የማይቀመጠው ጸጥታው ስለሚያስፈራው፣ ሌላ ምንም የሚያስፈራ ነገር የለም። ጸጥ የምለው ነገር ያስፈራዋል። ሙታን አይናገሩም፣ አያስቡም፣ ምክንያት አይሰጡም፣ ጥያቄ አይጠይቁም፣ አይከራከሩም። ጸጥ። ሰውነታችሁ የሞተ ነው ካለ አሁን እውነት ነው። ሰውነታችሁ የሞተ ነው። ሲለፈልፍ አይደለም የሚውለው ሐሳብ አይደል? በሰው ልብ ብዙ ሐሳብ አለ አይደለም የሚለው። ይለፈልፋል። ጓደኛ ካገኘ ይከራከራል አይደል? ምንም አይነት እረፍት የለውም። ግን መንፈሳችሁ ግን በጽድቅ ምክንያት ያው ነው። ነገር ግን ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢሆን ክርስቶስ ኢየሱስ ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ሕይወትን ይሰጠዋል። ለሚሞተው ሞት ለሚገባው አሁን ይሄም ቦዲም ሊሆን ይችላል እንደዛ ለጥጣችሁ ካያችሁት። ነገር ግን በእኔ ያለ ሌላ አንድ ሰውነት አለ አይደል? ከጽድቅ ጋር የሚጋጭ ሞት የሚገባው እሱ ይገለዋል። እውነተኛ ማንነቴ ውስጤ ነው፣ እርሱ መንፈስ ነው። ወደ ውጭ እሱ ጠንክሮ በውስጥ ሰውነቴ በኃይል ብጠነክር የውጭ ሰውነቴ ዕለት ዕለት መጥፋቱ ግድ ነው የሚሆነው። በበሽታ ላይሆን ይችላል ወገኖች፣ በድህነት በረሃብ ላይሆን ይችላል። ነገር ግን በመንፈስ አሰራር እርሱ መግረዝን ይገርዘዋል፣ መንፈሳችን ማለት። ስለዚህ ስጋችንና ነፍሳችን የሚቆጣጠረው ማን ነው? መቆጣጠርም አለብን ስንል ከቁጥጥር ውጭ ይወጣል አንዳንድ ጊዜ። ይሄ የነፍስ ስራ ነው። ስለዚህ አሁን መንፈሳችሁን ማለት እነዚህ ሁለቱን ነገሮች የእግዚአብሔር መንፈስ በእኔ ይኖራል፣ የክርስቶስ መንፈስ በእኔ ያለ ካል እነዚህ ሁለቱን ነገሮች መስመር ሊያስይዛቸው ይገባል። ምክንያቱም መንፈሴ ምንም ቢበረታና ጽድቅ ቢኖረው ቅድስና ቢኖረው ሊወጣና ሊታይ የሚችለው ምንድን? መንፈስ ቅዱስ ማን ነው? የእግዚአብሔር መንግስት በመንፈስ ቅዱስ የሆነች ደስታ ናት ይላል። እስቲ ደስታን ግለጡት። ኦኬ አሌክስ፣ እስቲ ደስታን ግለጠው። በመሳቅ ይላል አይደል? አንዳንዴ ሐዘንም ያስቃል። እሱማ ግን እንደው ደስታ ይገለጥ ቢባል በምን ይገለጣል? መስጠት ውስጤ ነው ትላለህ አይደል? መስጠት ውስጤ ነው ትልና፣ እሺ መስጠት በምን ይገለጣል? መስጠት መልካም ነው፣ መስጠት መልካም ነው፣ መስጠት መልካም ነው በማለት ነው የሚገለጠው። እንደው መስጠት ጽድቅ ነው፣ በተነ ለምስኪኖች ሰጠ፣ ጽድቁ ለዘላለም ይኖራል፣ እሱም በማለት ነው። ለካ እጄ የውስጤ ጽድቅ ምን ማድረጊያ ነው? መዘርጊያ ነው ማለት ነው አይደል? እኔ እኮ ከዚህ ቤት ብዙ ነግሬያቸዋለሁ። ሰላም ተባባሉ። ፈቃደኛ ሆነዋል አይደል? ሰላም ተባባሉ ስል
ተጨባብጠዋል። አሁን ፈቃደኛ አትሁኑ። ማን ውስጣችሁ ፈቃድ ይኑረው። እጃችሁ ሰላም ተባባል። ውስጣቸው እኮ ፈቃደኛ ነው። በምን ይገልጥ? ከሰውነታችን ውጭ መንፈሱ ሊገልጥ አይችልም። ስለዚህ ያ የተሰጣቸው መወለድ፣ ጽድቅ፣ እግዚአብሔርን መምሰል በሰውነታቸው መግለጥ አልቻለም። በሰውነታቸው የተገለጠው ነገር ሌላ ነገር ነውና እግዚአብሔር የነቀፈበት ቤተክርስቲያንን ያ ነው። ከመንፈሳችን መኖርና መመላለስ ስንጀምር የእግዚአብሔር ደስታ ነው። ግን የተዘጋ ይሆናል። ሳምንት እንዳልነው ማንም መብራት አብርቶ በእንቅብ የሚያኖረው የለም አይደል? እኛ ግን ያደረግነው ይሄ ነው። እኛ ያለን ብርሃን ነን። በርቷል ይሄ ብርሃናችን። ብዙ ያሰማነው እውነት አለ፣ ብዙ ያየነው መብራት አለና በልባችን በርቷል። ግን ከእንቅበታችን እየኖር ነው አይደለም። እየተነቀፍን ያለው እዛ ጋር መስተካከል ያለበት ይሄ ነው። የውጭ ነፍሳችን ማለት ነፍስና ስጋ አታላይ ናት፣ አስመሳይ ነው። እግዚአብሔርን ለመግለጥ ከተፈለገ እርሱ ከአስመሳይነትና ከወላዋይነት ነፃ መውጣት አለበት። ብዙዎች እንግዲህ ውጫዊ ህይወት ይኖራሉ። የተነቀፈው ይሄ ነው። ይሄ ውጫዊ ህይወት በመኖር ደም እስከ ማፍሰስ ድረስ የሚመላለሱ ሰዎች አሉ። ይሄ እናውቃለን፣ በእኛም ህይወት ማለት ነው። ሰው በህይወቱ እግዚአብሔር በአንድ ነገር እየመሰከረለት በሌላ ነገር የሚነቅፈው ከሆነ ሁለትነት አለ ማለት ነው። አልዳኑም ማለት ያስቸግራል። እነዚህ መንፈሳቸው ዳግም አልተወለደም ማለት ያስቸግራል። ክርስቶስ በእነርሱ የለም ማለት አይደለም። ይሄ መጽሐፉን መቃወም ነው። ግን ስጋውያን ናቸው። ከዚህ በፊት ወንድም ዳዊት እንዳለው ማለት ነው። ይሄ እንግዳ ፍጥረት ወይ ፍጥረታዊ አይደለም ወይ መንፈሳዊ አልተባለ፣ በሁለት ዓለም ያለ ይሄንንም ይነካል፣ ይሄንንም ይነካል። ይሄ የሚያደርገው ደግሞ በነፍስ ነው እና ሰው ብቻ ናችሁ እስከሚል ድረስ ይሄ በጣም አደገኛው ህይወት ነው። የሚገርማችሁ ነገር እግዚአብሔርም የሚቀጣው በልዩ ቁጣ ነው። ይሄንን ከዚህ በፊት ተናግሬያለሁ። 3 ጥቅሶች አሉ። በውጭ ወዳለ ጨለማ እና ድቅድቅ ጨለማ የሚሉ 3 ሐሳቦች አሉ እና እነዚህን ነገሮች እንዴት ነው ምን ተረጉማ? ለማን ነው የተባለው? በውጭ ያለ ጨለማ ለማን ነው የተባለው? ድቅድቅ ጨለማ ለማን ነው የተባለው ብለን መጽሐፋችን ስንፈልግ ለሚያምነው ወይ ለእስራኤል ነው ወይ እግዚአብሔርን ላወቀ ሰው። ስለዚህ መጽሐፉን ብዙ ያወቃል ምን ይሆናል? ብዙ ይገረፋል። ጥቂት ያወቀ ጥቂት ይገረፋል። ስለዚህ በውጭ ሰውነታችን ቅዱስ ጻድቅ ተፈጽመናል ባንልም ግን በውስጣችን እግዚአብሔር የሚያደርገውን መልካም ነገር ሁሉ መውሰድ እንችላለን። እግዚአብሔር ይመስገን። ሙሴንና የቁጥቋጦውን ታሪክ ስታስቡ ሙሴ አንድ ነገር ሆኗል። በዛ ስፍራ ውስጥ የቆምክበት ስፍራ የተቀደሰ ነው። ምን አድርግ? ጫማህን አውልቅ። ይሄ እኮ የእግዚአብሔር መገለጥ በዚያ ቦታ ስለመጣ ነው። ዮሐንስም እንደ ሞተ ሰው የሆነው የእግዚአብሔር ክብር ስለመጣ ነው። ስለዚህ የእግዚአብሔር ክብር ለመለወጣችን በኃይል የሚያስፈልግን አይመስላችሁ? የእግዚአብሔር ብርሃን ይሄ የመንግስቱ ግርማ ማለት ነው። እግዚአብሔር ይመስገን። ውጫዊ ሰውነታችን ከዚህ እግዚአብሔር ከሚያመጣው ክብርና ከመለወጡ ውጭ ሌላ መንገድ የለውም። አስፈሪነቱ በዛ ነው የሚገለጠው። መግደልም ስላለ ማለት ነው። ዕለት ዕለት መሞትም ስላለ። ስለዚህ
ተፈጽም ያለው ብቻ ሳይሆን በእግዚአብሔር ክብርና ብርሃን ብቻ ሕያው መሆኔን ያ ሕይወት ወደዚህ እያለፈ ከምበላው ምግብ ለሰውነቴ የሚያስፈልገው ነገር እንደሚወስድ እግዚአብሔር በእኔ ላይ ባመጣው ሕይወት ምክንያት ነፍሴ የሚወስደው ሕይወት አለ። ውጫዊ ሰውነቴ የሚወስደው ሕይወት አለ። ስለዚህ ከመውሰዱ የተነሳ የውጭ ሰውነቴ ምን ይሆናል? ይቀየራል። ከማስገባው ነው ሰውነቴ የራሱን ነገር የሚወስደው በውጫዊ ነገር። እንደገና ደግሞ እግዚአብሔር በእኔ ውስጥ ከኖረው የተነሳ ውጭ የሚወስደው ምግብ አለ። የእግዚአብሔር ቃልና የእግዚአብሔር መንፈስ ወደ ውጭ ሰውነቴ ሲሰራጭ የውጭ ሰውነቴ ይፈወሳል። የእግዚአብሔር አመጣጥ ይሄ ነው። ስለዚህ ሰባቱ አብያተ ክርስቲያናት ስንል ስዕላቸውን ማየት አለብን። የመንፈስ ፍጽምና አላቸው ብንል እንኳ ግን ብዙ ስብራት ደግሞ አለባቸው። ብዙ ነቀፌታ፣ ብዙ ድካም፣ ብዙ ስህተት ደግሞ አለ። እግዚአብሔር የጠላው ብዙ ነገር አለ። ግን የሚገርማችሁና ድንቅ የሚሆነው ምንድነው? ወደ ድል መዳረሻው መንገድ ይሄው ብቻ ነው። ድል ለነሳው አይደል? እነዚህ ነገሮች ከዘረዘረ በኋላ ድል ለነሳው እነዚህ ያልኳቸው ስህተቶች፣ ድካሞች፣ ኃጢአቶች በሙሉ ወደ ድል የምንመጣባቸው መንገዶች ናቸው ማለት ነው። እዛ አትኑር ነው የሚለው የእግዚአብሔር መንግስት ወንጌል። እዛ አትኑሩ፣ ይበቃችኋል፣ ከዚህ ደግሞ ድል አድርጋችሁ ውጡ ነው የሚለን እንጂ ይሄ ነገር በቃ የተጻፈው ነገር ነው። የእግዚአብሔር ትምህርት ቤት የት ነው ብትሉ ምዕራፍ 2 እና 7 ነው። ትምህርት ቤት ነው ይሄ። የምንማረው ብዙ ነገር አለ እዛ ላይ ማለት ነው። ከትምህርታችን ደግሞ የተነሳ ጥለነው የምንሄደው ነገር አለ። የምንጥለው ሰፈር ነው። ምንም የምንማርበት ቢሆን ምንም የድል መንገድ ቢሆን ያ ቦታ ጥለን የምንሄደው ቦታ ነው። ያው ተቋም ማለት አይደለም አይደል? ከሙሉ ወንጌል ሰዎች እንዲወጡ አይደለም። ይሄ ስለ ተቋም አይደለም የምናወራው። እግዚአብሔር በሰው ሕይወት ውስጥ ስለመሰረተው ቤተክርስቲያን ፈተና ቢኖርም አይችሏትም። ስህተት ቢኖርም አይችለውም። ድካም ቢኖረውም ያንን መሰረት ማጥፋት አይችልም። ወርቅ ሁሌም ወርቅ ነው፣ ግን አፈር አይለብስም፣ አይቆሽሽም። ይሄ እውነት እንዳለ ነው ማለት ነው። ስለዚህ ወርቃችን ግን ማብለጭለጭ አለበት በመጨረሻው። እነዚህ በወርቅ መቅረዞች የከተማይቱ ጎዳናዎች ምንድን ናቸው? ብርጭቆ አይደል? ከወርቅና ከማዕድናት የተሰራች ከተማ ናት። ምንም እንደዚህ ቢቆሽሹም መጨረሻው ግን እግዚአብሔር ያሳየው ነገር ነው። እግዚአብሔር የተመሰገነ ይሁን። ስለዚህ አብያተ ክርስቲያናት የወከሏቸውን ድካሞች፣ ስህተቶች እናሸንፍ ዘንድ ጥሪ ነው እግዚአብሔር እያስተማረን ያለው። ስለዚህ መንጻት ከእግዚአብሔር ነው። መጥራት ከእግዚአብሔር ነው። መፈወስ፣ መንጠር ከእግዚአብሔር ነው። መለወጥ ከእግዚአብሔር ነው። መንፈሳችሁ፣ ነፍሳችሁ፣ ስጋችሁ ፈጽመው ያለ ነቀፋ ይጠበቁ ስለሚል ጌታ በሚመጣበት ጊዜ እግዚአብሔር የተመሰገነ ይሁን። ስለዚህ የእግዚአብሔርን አሰራር ስንመለከት አሁን ቀጥታ ወደ ኤፌሶን፣ ሰርምኔስ እያልን መማር ልንጀምር ነው ማለት ነው። መግቢያው እስከዚህ ድረስ ይበቃናል። ስለዚህ እነዚህ አብያተ ክርስቲያኖቶች ምን ያስተምሩናል? እኔ ታሪክ እንድንማር አይደለም የምፈልገው። ማንም ሄዶ ግሪክ አገር ነው ማነው ግሪክ አልኩኝ፣ ቱርክ፣ በቱርክ አገር ነው እነዚህ አብያተ ክርስቲያናት የነበሩት። አሁን በቦታቸው መስጊድ ተሰርቷል። ክርስቲያኖች ነበሩ። አሁን ያ ማህበረሰብ ሙስሊም ሆኗል። እሱን አይደለም አስፈላጊው ነገር። ግን የሚገርመው ነገር ያ ቦታም ያ ህዝብም ያ ሁኔታም በሙሉ ለውጥ እንዳሳየ ማየት ትችላላችሁ። ቋሚ አይደለም፣ የመጨረሻ አይደለም። የቤተ ክርስቲያን ነገር ጅምር ነው። ጅምሩ ወደ አንድ ፍጻሜ መሄድ አለበት። እግዚአብሔር ያሳየው ግብ ሌላ ነው። የምንዘረጋለት ግብ ወይም ምልክት ሌላ ነው። ያ ደግሞ መንግስት ነው። ያ ግዛት ነው። ድል ለነሳው
ሕይወቱ መካፈል ነው። ድል ለነሳው በአባቱ ዙፋን ላይ መቀመጥ ነው። ድል ለነሳው ከተሰወረው መብላት ነው። ድል የምንነሳው የት ሆነን ነው? የት ነበርን ስንል አብያተ ክርስቲያናት ሕይወት ውስጥ ነበር። በዚህ ሁኔታ ያለውን ነው ያነሳው። ምክንያቱም 7 ናቸው ብለናል። 7 ደግሞ ፍጹም ነው ብለናል። ስለዚህ እግዚአብሔር ከፍጽምና ወደ ፍጽምና፣ ከክብር ወደ ክብር፣ ከአንድ መለከት ወደ ሌላ መለከት እግዚአብሔር እያሳደገን ያለው። እግዚአብሔር የተመሰገነ ይሁን። ስለዚህ አሁን ባለንበት ሁኔታ ምንም አይነት ነገር እንሁን አይዟችሁ ነው የምላችሁ። እግዚአብሔር ያነሳል። የሚወደውን ምን ያደርገዋል ነው? ይገስጸዋል አይደል? ይቀጣዋል። ስለዚህ መገሰጽም መቀጣትም ስለሚወደን ነው። እግዚአብሔር ጥሎ አይሄድም። በደም ተለውሰሽ ባየሁሽ ጊዜ አይደል? ጊዜሽ እንደውም የምን ነበር? እርግጠኛ ናችሁ ይሄ ቃል ትክክል ነው? አንዳንዴ እንኳን ሄደን ልናቅፍ ይቅርና ለማየት የሚቀፈን ነገር የለም። እንግዲህ በደም በተለወሰች ጊዜ በጣም አስቀያሚ ነው ደም። አሁን ለማየት እንዲፈሶ ስታዩት ያስቀይማል። ተለውሰሻል፣ በደም ተለውሰሽ ነው ያየሁሽ። ጊዜሽ ግን የፍቅር ነበር። ከዛስ ምን ይላል? መጎናጸፊያዬን ጣልኩብሽ። ክብር ለእግዚአብሔር ይሁን። እንዲሁ መጎናጸፊያ ወደ ሕዝብ ሁሉ ለብሶ ወደሚወጣው ነገር ጣልኩብሽ እና አደፈ። እሱ መጎናጸፊያ ያድፋል? ኖ በቃ ሸፈንኩሽ፣ አነጻሁሽ ነው። የምናመልከው አምላክ እንደዚህ ነው። እርሱ ፍቅር ነው፣ ያለብሳል። ምን አይነት እድፈት አለብህ አለብሽ? እማንወደው እንደው ቢለየኝ 3 ጊዜ የጸለያችሁበት ነገር እንደ ጳውሎስ አይደል? ከኔ እንዲለይ 3 ጊዜ የጸለይኩ፣ እናንተማ እንደው 25 ዓመት የጸለያችሁበት። ኖሮም እንኳ እግዚአብሔር ይወዳችኋል። እግዚአብሔር ይመስገን። ኖሮ ጊዜሽ የፍቅር ነበረ። ስለዚህ የኤፌሶን ጊዜ የፍቅር ነው። የሰርምኔስ ጊዜም የፍቅር ነው። ሁሉም የሎዶቅያም ጊዜ የፍቅር ነው። የሚገርማችሁ ነው። ይመለሱ ዘንድ ነው አይደል? አዎ። ከዛ በኋላ ባለ ራእዩ ከነዚህ አብያተ ክርስቲያን አየ፣ ጻፈ። ከነዚህ ጋር አልሞተም ወይም ደግሞ ሌላ ነገር ሲያደርግ አታዩትም። ወደ ሌላ ቦታ ና ተባለልኝ አይደል? ሌላ ነገር ደግሞ ስለነሱ ሊያይ ከፍ ከፍ አለ። እግዚአብሔር ይመስገን። እንጸልይና እንጨርስ። ሃሌሉያ። አባታችን ሆይ ክብር ላንተ ይሁን። ምስጋና ይገባሃል፣ አምልኮ ይገባሃል፣ ስግደት ይገባሃል፣ ውዳሴ ምስጋና ይገባሃል። አምላካችን ሆይ ታማኝ ነህ። መልካምነትህን አየን፣ በጎነትህን አየን፣ ፍቅርህን አየን፣ በጆሮአችንም ሰማን። ክብር ለስምህ ይሁን። ቃልህ ሥጋ ይሁን፣ ምልልሳችን እርሱ ይሁን፣ አካሄዳችን እርሱ ይሁን። መንፈስህና እውነትህ፣ መንፈስህና ቃልህ አባት ሆይ በዘመናችን ሁሉ በእርሱ ዘንድ እንድንኖር መንፈሳችን የተገዛ ነው። ነፍሳችን የተገዛ ይሁን፣ ሥጋችን የተገዛ ይሁን፣ ኑሯችን፣ ምልልሳችን ሁሉ የተገዛ ይሁን። መናገርህ፣ መገሰጽህ፣ መምከርህ ለዚህ ነውና አምላካችን ሆይ ቃልህ በዘመናችን ይፈጸም። ስለሰማነው እውነት እናመሰግንሃለን። ቃልህ እውነት ነው። በእውነትህም ስለቀደስከን ተባረክ። በኢየሱስ ክርስቶስ